በዓለም ላይ የሚገኙ አብዛኛዎቹ ወንዶች በብልት አለመነሳት አሊያም ደግሞ ለወሲብ ባለመነሳሳት ችግር በከፍተኛ ሁኔታ ይጠቃሉ። ታዲያ ይህ ነገር በተወሰኑ ወንዶች ላይ ብቻ ሳይሆን በበርካታ ወንዶች ላይ ሊከሰት የሚችል ችግር ነው። ይህ ችግር ደግሞ ወንዶች በራሳቸው እንዳይተማመኑ በማድረግ ከፍተኛ ስነልቦናዊ ተጽዕኖን በወንዶች ላይ ይፈጥራል። አንዳንድ ወንዶች ጠዋት አካባቢ ላይ ብልታቸው ለወሲብ ዝግጁ ሲሆንና ሲነቃቃ ሊመለከቱ ይችላሉ። ነገር ግን ወሲብ መፈጸም በሚፈልጉበት ሰዓት ላይ ግን ብልታቸው ያለመነቃቃት ችግር ሊኖርበት ይችላል። ይህ ነገር ታዲያ አብዛኛውን ወንድ የሚያስጨንቅ ነገር ቢሆንም ህመም ነው ብሎ ማንሳት አይቻልም። አንዳንድ ሰዎች መድኃኒቶችን በመውሰድ ይሄን ችግር ለመቅረፍ ይሞክራሉ። መድኃኒት መውሰድ በእርግጥ ለተወሰኑ ደቂቃዎች ወይም ሰዓታት ለወሲብ ንቁ እንድንሆንና ብልታችንም እንዲነቃቃ ሊያደርግ ይችላል። በረጅም ጊዜ ሁኔታዎች ውስጥ ስንመለከተው ግን በሰውነታችንና በጤናችን ላይ ተጨማሪ ጉዳትን ሊያደርስ ይችላል። ታዲያ ሰላማዊ በሆነና ተፈጥሯዊ በሆነ መንገድ እንዴት ራሳችንን ከዚህ ችግር ማስቀረት እንችላለን? በዛሬው ቪዲዮአችን ላይ ተፈጥሯዊ በሆኑ መንገዶች እንዴት ለወሲብ ያለመነቃቃት ችግርን መቅረፍ እንደምንችል እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። ወደ መፍትሄው ከመግባታችን አስቀድመን ግን የወንድ ልጅ ብልት እንዴት ለወሲብ ዝግጁ ይሆናል የሚለውን መመልከት ይኖርብናል። የወንድ ልጅ ብልት ለወሲብ ዝግጁ እንዲሆን ከሚያደርጉ ንጥረ ነገሮች ውስጥ ዋነኛውና ወሳኙ ናይትሪክ ኦክሳይድ ይባላል። ናይትሪክ ኦክሳይድ በደማችን ውስጥ ካለ በብልታችን አካባቢ ያለው ጡንቻ እንዲነቃቃ፣ እንዲለሰልስና ከፍተኛ የሆነ የደም ፍሰትም ወደ ብልታችን እንዲሄድ ያደርጋል። ታዲያ ይህ ንጥረ ነገር ከብልት ባለፈም ለልባችንና ለሌሎች ደም ለሚያስፈልጋቸው የሰውነት ክፍሎቻችን እጅጉን አስፈላጊ ነው። ናይትሪክ ኦክሳይድ ታዲያ ከነዚህ ጥቅሞቹ ባለፈም ቴስቶስትሮን የተባለው ሆርሞን በሰውነታችን ውስጥ እንዲመነጭ ያደርጋል። ከፍተኛ የሆነ ቴስቶስትሮን በደማችን ውስጥ አለ ወይም በሰውነታችን ውስጥ አለ ማለት ናይትሪክ ኦክሳይድም በዛው ደረጃ ከፍ ያለ ነው ማለት ነው። ከፍተኛ ቴስቶስትሮን በደማችን ውስጥ አለ ማለት ደግሞ ሁሌም ቢሆን ለወሲብ ዝግጁ የመሆን እድላችን ከፍ ይላል። የወሲብ ፍላጎታችንም የዛኑ ያክል እየጨመረ ይሄዳል። ቴስቶስትሮን መጠናችን በሰውነታችን ውስጥ ከፍ እያለ ሲሄድም ለጭንቀት የመጋለጥ እድላችን አነስተኛ ይሆናል። ምክንያቱም ቴስቶስትሮን የተባለው ሆርሞን በራሱ ኮርቲሶል የተባለውንና በሰውነታችን ውስጥ ጭንቀት የሚያመጣውን ሆርሞን የማስወገድ አቅም አለው። አብዛኛውን ጊዜ ደግሞ ጭንቀት ያለባቸው ሰዎች ለወሲብ ዝግጁ የመሆን እድላቸው አነስተኛ መሆኑ ይታወቃል። ጭንቀትና የብልት አለመቆም ወይም ለወሲብ ዝግጁ አለመሆንን ለማወቅ አንድ ምሳሌን መመልከት እንችላለን። በቪዲዮአችን መጀመሪያ ላይ እንዳነሳነው አብዛኛው ሰው ከእንቅልፉ ሲነሳ ለወሲብ ዝግጁ ሊሆን ይችላል። ብልቱም በቀላሉ ሊቆም ይችላል። ነገር ግን ቀን ላይ ያንን ነገር ላይመለከት ይችላል። ምክንያቱ ደግሞ ከእንቅልፋችን ስንነቃ ወይም በእንቅልፋችን ውስጥ በሆንበት ሰዓት በሰውነታችን ውስጥ ያለው የጭንቀት መጠን አነስተኛ መሆኑን ተከትሎ ሰውነታችን በቀላሉ ይነቃቃል። ለወሲብ ይበልጥ ዝግጁ እየሆንም እንሄዳለን። ታዲያ በሰውነታችን ውስጥ ያለውን ኮርቲሶል የተባለውን ሆርሞን እየቀነስን የምንሄድ ከሆነና ጭንቀታችንንም ዝቅተኛ ማድረግ የምንችል ከሆነ ለወሲብ የመዘጋጀት እድላችን ከፍ እያለ ይሄዳል። የስኳር ህመም ያለባቸው ሰዎችም ለወሲብ የመነቃቃት እድላቸው አነስተኛ ነው። ምክንያቱም ደግሞ አብዛኛውን ጊዜ የስኳር ህመም ያለባቸው ሰዎች መጀመሪያ ላይ ያነሳነው ናይትሪክ ኦክሳይድ የተባለውን ንጥረ ነገር ከሰውነታቸው ውስጥ በከፍተኛ መጠን ያጡታል። ያንን የሚያጡ ከሆነ ደግሞ በአግባቡ ለወሲብ ዝግጁ መሆን አይችሉም። ከዛ ባለፈም የደም ዝውውራቸውም አነስተኛ ስለሚሆን ለወሲብ ዝግጁ የመሆን እድላቸው እያነሰ ይሄዳል። ከዛ ጎን ለጎን ግን መነሳት የሚችለው አንዱ ነገር አብዛኛውን ጊዜ የስኳር ህመም ያለባቸው ሰዎች
ህመማቸውን ለመቆጣጠር የተለያዩ መድኃኒቶችን ይወስዳሉ። እነዚህ መድኃኒቶችም በጤናቸው ላይ ከሚያደርሰው ጉዳት ጎን ለጎን ግን ለወሲብ የመዘጋጀት እድላቸውንም አነስተኛ ያደርገዋል። ናይትሪክ ኦክሳይድ ከዛ ባለፈም እድሜያችን ይበልጥ እየገፋ ሲሄድ ከሰውነታችን ውስጥ እየጠፋ ይሄዳል። ያ ማለት ደግሞ እድሜያችን በገፋ ቁጥር ለወሲብ ዝግጁ የመሆን እድላችንም የዛኑ ያክል እያነሰ ይሄዳል ማለት ነው። ታዲያ ናይትሪክ ኦክሳይድ የተባለውንና ለወሲብ እንድንነቃቃ የሚያደርገንን ወሳኝ ንጥረ ነገር በሰውነታችን ውስጥ መጨመር እንችላለን ወይ የሚለው ትልቁ ጥያቄ ነው። ለዚህ ታዲያ ምላሹ አዎ የሚል ነው። ግን እንዴት ማድረግ ይቻላል? የመጀመሪያው በአፍንጫችን በአግባቡ መተንፈስን መልመድ ነው። ታዲያ በአፍንጫችን በየቀኑ መተንፈስን የምንለማመድ ከሆነና ካፋችን በላይ በአፍንጫችን ደጋግመን የምንተነፍስ ከሆነ በሰውነታችን ውስጥ ያለው የናይትሪክ ኦክሳይድ መጠን ከፍ እያለ ይሄዳል። ለዚህ ደግሞ ዋነኛው ምክንያት ናይትሪክ ኦክሳይድ የሚፈጠረው በአፍንጫችን አካባቢ መሆኑ ነው። ናይትሪክ ኦክሳይድ በአፍንጫችን አካባቢ ከተፈጠረ በኋላ ቀጥታ ወደ ሳምባችን ይሄዳል። ከሳምባችንም ወደ ተለያዩ የሰውነት ክፍላችን ይሰራጫል። ለዚህም ሲባል ታዲያ የናይትሪክ ኦክሳይድ መጠንን በሰውነታችን ውስጥ ከፍ ለማድረግ ከአፋችን ይልቅ በአፍንጫችን መተንፈስን መለማመድ አለብን። ስፖርታዊ እንቅስቃሴን ማድረግም ለወሲብ የመነቃቃት እድላችንን ከፍ አድርጎ በሰውነታችን ውስጥ ያለውን የናይትሪክ ኦክሳይድ መጠንም ከፍ እንዲል ያደርጋል። ስፖርታዊ እንቅስቃሴን ስናደርግ የአተነፋፈስ ስርዓታችንን እያስተካከልን ነው። የአተነፋፈስ ስርዓታችን ተስተካከለ ማለት ደግሞ ናይትሪክ ኦክሳይድ በከፍተኛ ሁኔታ በሰውነታችን ውስጥ እየተፈጠረ ይሄዳል። ከዛ ጎን ለጎንም ግን ስፖርታዊ እንቅስቃሴን ማድረግ ለጭንቀት ያለንን ተጋላጭነት አነስተኛ ያደርጋል። ለጭንቀት የማንጋለጥ ከሆነና አእምሯችን ጤናማ ከሆነም ለወሲብ የመዘጋጀት እድላችንም የዛኑ ያክል ከፍ ያለ ነው። ከላይ ካነሳናቸው ሁለት ጉዳዮች ባለፈ ግን አመጋገባችንም ለወሲብ የመነቃቃት እድላችንን ይወስናል። ለመሆኑ የትኞቹ የምግብ አይነቶች ለወሲብ ቶሎ እንድንነሳሳ ሊያደርጉን ይችላሉ? የመጀመሪያው የምግብ አይነት ሰላጣ ነው። 100 ግራም ሰላጣን ስንበላ ከ24 እስከ 387 ሚሊ ግራም ናይትሬት ኦክሳይድን በውስጡ እናገኛለን። እንደ ሰላጣ ሁሉ ብሮኮሊና ጥቅል ጎመንን የመሳሰሉ ምግቦችን የምንመገብ ከሆነ በርካታ ጥቅሞችን እናገኛለን። ከነዚህ ጥቅሞች ውስጥ አንዱ ደግሞ ለወሲብ የመነቃቃት እድላችን ከፍ እያለ ይሄዳል። ቀይ ስርን መመገብም ሌላኛው ለወሲብ የመነቃቃት እድላችንን ከፍ የሚያደርገው የምግብ አይነት ነው። በተለይም የቀይ ስር ጁስ የሚጠጡ ሰዎች በሰውነታቸው ውስጥ ያለውን የናይትሪክ ኦክሳይድ መጠን በእጥፍ የመጨመር አቅም አላቸው። ካሮትም በተመሳሳይ ከፍተኛ ጠቀሜታ አለው። 100 ግራም ካሮትን የምንመገብ ከሆነ ከ92 እስከ 195 ሚሊ ግራም ናይትሬት ኦክሳይድን ከካሮት ጁስ ውስጥ ማግኘት እንችላለን። ነጭ ሽንኩርት፣ ቀይ ስጋ፣ ጥቁር ቸኮሌት፣ ሎሚና ሌላ ቆምጣጣ ምግቦችን እንዲሁም ሐብሐብን በከፍተኛ ሁኔታ የምንበላ ከሆነ ለወሲብ የመነቃቃት እድላችን ከፍ እያለ ይሄዳል። ስኳር፣ አልኮልና ዳቦን የመሳሰሉ ምግቦችን ደግሞ ከአመጋገባችን በማራቅ ራሳችንን ከወሲብ ያለመነቃቃት ችግር መቅረፍ እንችላለን። በዚህ ሁሉ ውስጥ ታዲያ አንድ ነገር መገንዘብ አለብን። መድኃኒቶችን ወስደን ለደቂቃዎች ወይም ለሰዓታት ለወሲብ ራሳችንን ንቁ ማድረግ እንችላለን። እነዚህ መድኃኒቶች ግን ከጊዜ ወደ ጊዜ ነርቮቻችንን እየጎዱ በተፈጥሯዊ መንገድ ለወሲብ የመነሳሳት እድላችንን ዝቅተኛ ያደርጋሉ። በተጨማሪም ሌሎች ተጓዳኝ ህመሞችን በሰውነታችን ላይ ሊፈጥሩ ይችላሉ። ለዚህም ሲባል ከላይ ያነሳናቸውን ዋና ዋና ተፈጥሯዊ መንገዶች በመጠቀም ራሳችንን ከዚህ ችግር መቅረፍ እንደምንችል ለመናገር እንወዳለን። የዛሬውን ቪዲዮ በዚሁ አበቃን። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ